በትናንትናው ዕለት የከተራን በዓል አክብረናል። ታቦታት ከመንበረ ክብራቸው ተነስተው ወደ ጃልሜዳ የወረዱበት ቀን ነበርና በቆንጆ ሁኔታ ነው ያከበርነው። ሰላማዊ በሆነ መንገድ ከየደብራችን ታቦታትን አጅበን ወደ ጃልሜዳ የመጣንበት ዕለት ነበረ። ቆንጆ ጊዜ ነበረ። በዛሬው ዕለት ደግሞ የጥምቀት በዓል እየተከበረ ይገኛል። በቆንጆ ሁኔታ ጸበል በመጠመቅ በተለያዩ ስርዓቶች እያከበርነው እንገኛለን። እኔ ተከትዬ የመጣሁት ዮሐንስን ቤተክርስቲያን ነው፣ እዛ አካባቢ ስላለው ማለት ነው። ነዋሪነቴም እዛ ስለሆነ ያደግኩትም እዛ ስለሆነና እንግዲህ ከዛ ጀምሮ እዚህ ድረስ ትናንትና ስንመጣ በሚያስደስት መልኩ በዓሉንም በሚገልጽ ባህላችንን በሚገልጽ የበዓሉንም ክብሩን በተለያየ መልክ ሊገልጽ በሚችል መልኩ ነው የመጣ ነው። እዚህም ስንመጣ ደግሞ የነበረው ከሌሎቹ አጥቢያ ቤተክርስቲያናት ጋር የነበረው ግንኙነት ያየነው ነገር ሁሉ እጅግ የሚማርክ የሚያስደስት ሁሌም በመጣ የሚያስብል ወጣቱ ራሱን ጠብቆ ታቦቱን አክብሮ ህዝቡን እያስተባበረ ሰፈሩን እያስተባበረ ታቦቱን እያስተባበረ ከጃን ሜዳ ደግሞ እንደገና ወደ ቤተክርስቲያኑ ይመለሳል። ትልቅ ኢትዮጵያዊነት ትልቅ ጨዋነት የታየበት በዓል ነው ብዬ አስባለሁ። ይሄንን በዓል በመናከብርበት ጊዜ ትህትናን ማሳየት፣ ወንድምን በመውደድ እርስ በርስ በመፈቃቀር እርስ በርስ በመከባበር በማንኛውም ሃይማኖት ረገድ ከሁሉም ጋራ በሰላም መኖር መልካችን፣ ቋንቋችን፣ ቁመናችን የተለያየ ሊሆን ይችላል። ሃይማኖታችን የተለያየ ሊሆን ይችላል። ነገር ግን በመከባበር አንዱን በማክበር በመዋደድ ከኖረን በዓሉ ትክክለኛ ነው ማለት ነው። እያንዳንዱ የክርስቶስ እዚህ ምድር ላይ በነበረው ሂደት በሚያደርገው ያንዳንዱ ጉዞዎች ላይ ትህትናን፣ ፍቅርን አስተምሮን ነው ሄደውና እኛም በህይወታችን በምንኖርበት ጊዜ በትህትና፣ በፍቅር፣ በመተባበር ልንኖር እንደሚገባ አስተምሮን ነው ያለፈው። ትህትናን፣ ሰው ማክበርን፣ መተሳሰብን፣ መዋደድን፣ ሰው ለሰው መኖርን ያስተምረናል ብዬ አስባለሁ። ጌታችን ወርዶ ተጠምቆ ለኛ ብዙ ነገር አስተምሮናል። እኛም ደግሞ ህዝብ ውስጥ ስንወርድ የተሻለ ነገር ለመስራት መዋደድን ያው ሃይማኖታችን ሲጀመር መዋደድን፣ መከባበርን፣ ትህትናን ያስተምረናል። በህብረት በመተሳሰብ በአንድነት እየተደጋገፍን መልክ በዓሉን በሚገልጽ መልኩ ብናከብር በጣም መልካም ነው። ባህላችን የምናስተዋውቅበት፣ ሀገራችን የምናስተዋውቅበት፣ ስርዓታችን የምናስተዋውቅበት፣ መከባበራችን የምናስተዋውቅበት፣ በፍቅር የምንኖርበት እንደገና ደግሞ እንዲህ ተሰባስበን በዓል ስናከብር ምን አይነት ደስታ፣ ምን አይነት ጸጋ፣ ምን አይነት በረከት እንደምናገኝ የምንረዳበት ትልቅ በዓል ስለሆነ ይሄ በዓል የረድኤት፣ የፍቅር፣ የሰላም በዓል ነው። በዓል ክርስቲያኖች ወይም ደግሞ በአጠቃላይ ህዝቡ ሲያከብር በመረዳዳት በመተባበርና በመከባበር ይልቁንም ደግሞ አንዱ ለአንዱ በማሰብ የወደቀውን በማንሳት ድሃውን በመርዳት ያለው ለሌለው በማካፈል እንዲሁም ደግሞ በትህትና በፍቅር ሆነን ለአንድነታችን ማክበር ይገባናል። በዩኔስኮ መመዝገቡ አንደኛ እንደ አጠቃላይ ኢትዮጵያን ያስተዋውቃል። በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ውስጥ የሚካሄዱ ስርዓቶችን ለዓለም ማሳየት እንችላለን። ሌላው ደግሞ በዓሉን በመናከብርበት ሰዓት ምን አይነት ሂደት እንዳለው ዓለም እንዲያውቀው ለማድረግ እንችላለን ማለት ነው። ያው እምነታችንን ለማስተዋወቅ ሁላችንም ባለን ድርሻ ዘማሪያን በመዘመር መምህሩን በማስተማር በሰጠን ድርሻና አገልግሎት ያው መክሊት አለን። ሁላችንም እንደ መክሊታችን ሃይማኖታችን በስነ ስርዓትና በሃይማኖታችን በተጠበቀ መሰረት እያስተዋወቅን በዓለም የሚታወቅ በዓል ነው። የበለጠ ደግሞ ማስተዋወቅ አለብን። ይህ በዓል ደግሞ ለሀገራችን ጥሩ ገጽታ ያለው ነው። ይልቁንም ደግሞ የማይዳሰስ መንፈሳዊ ቅርስ ሆኖ የተመዘገበ ስለሆነ ሁላችንም ልናከብረው ከማክበር ደግሞ ጨምሮ ልንጠብቀው ይገባል። ይሄ በዓል ሳይባረዝ ሳይከለስ ተጠብቆ ሊኖር ይገባል። ለቤተ ክርስቲያናችንም ለሀገራችንም ዋነኛ ጠቃሚ ስለሆነ ማለት ነው።